አንደኛ ሳሙኤል ምዕራፍ 17 ቁጥር 46 እግዚአብሔር ዛሬ አንተን በእጅ ያሳልፎ ይሰጣል፣ እመታህማለሁ፣ ራስንም ከአንተ አነሳዋለሁ። ፍልስጤማውያንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለሁ። ይሄም በምድሬ ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ነው። ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቁ ዘንድ ነው። ሰልፉ የእግዚአብሔር ነውና እናንተም በእጃችሁ አሳልፌ እሰጣለሁ። አሜን። ሐዋርያ 14 በጌታ ስም አነባለሁ። ሐዋርያት ሥራ ምዕራፍ 4 ቁጥር 1 ላይ ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዦች ሰዱቃውያን ሕዝቡን ስላስተማሩና በኢየሱስ ስም የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎቹ አመኑ። የወንዶች ቁጥር 5000 ያህል ሆነ። በነጋውም አለቆችና ሽማግሌዎች፣ ጻፎች፣ ሊቀ ካህናቱም ሐናም፣ ቀያፉም፣ ዮሴፍም፣ እስክንድርያስም የሊቀ ካህናቱም ዘመዶች የነበሩ ሁሉ በኢየሩሳሌም ተሰበሰቡ። እነርሱም በመካከሉ አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንተ የአሕዛብ አለቆች፣ ሽማግሌዎች፣ እኛ ዛሬ ለደዌያን ሰው ስለተደረገው መልካም ሥራ ይህን በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን እያለ ቃሉ ይቀጥላል። አመሰግናለሁ። በዛሬ ቀን በዚህ ወር በዚህ ዓመተ ምህረት ወደዚህ ጉባኤ ሲመጣ ከጌታ የሰማው አንድ ተስፋ ቃል እንዲህ የሚል ነው። በኢትዮጵያ ምድር የጸጋ ዝናብ አዘንባለሁ። ጨርሻለሁ። እደግማለሁ። በኢትዮጵያ ምድር የጸጋ ዝናብ አዘንባለሁ። አሜን። በአንዳንድ አጋጣሚ አገልጋዮች ኑ ብዬ ጠርቻለሁ። እችን ለመናገር ነው የጠሯችሁ። እችን ሀደራ ሰምታችሁ ተዘጋጁ። በዛሬ ቀን ጉባኤን የጠራው የፈውስ ቀን ብዬ አይደለም፣ እችን ሐሳብ ለመናገር ነው። ከተማ አቋርጦ እንደሚሄድ ነቢይ በዚህ ጉባኤ ፊት ቆመ የማወራው ለሁላችሁ በሚገባ ቋንቋ ድምፅን ከፍ አድርገ በጆሮ የማወራው ጉዳይ ቢኖር የሰራዊት ጌታ እግዚአብሔር የጸጋ ዝናብ በኢትዮጵያ ምድር አዘንባለሁ። አሜን። ጉባኤ ወደ ሰማይ ያያችሁ እልልታ ጩኸት። አንድ የመጨረሻ በእጆቻችሁ የተሰጠውን የወንጌል ሀደራ በእጆቻችሁ የተሰጠ የወንጌል ሀደራ ረጅም እንድትሄዱ አገልግሎታችሁ ይሄ ሚዜ ነው። ትንቢትና ፈውስ ሙሽራ ነው። አጃቢው ነው። አጃቢው ነው። በሌላ ቦታ ስናይ ቃል እንዲህ ይላል፣ ያመኑትን እነዚህ ምልክቶች ይከተላቸዋል። አሜን። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ። 2:14 ምን ይላል? በዓለት ንቃቃት በገደል መሸሸጊያ ያለሽ እርግቤ ሆይ ቃልሽ መልካም ፊትሽ ያማረ ነው። መልክሽንም አሳይኝ ድምጽሽንም አሰሚኝ። የዜማ ጊዜ ደርሷል። የዜማ ጊዜ ደርሷል። ከላይ በኩል አመሰግናለሁ።
እስቲ ቁጭ ብለህ አንብብልኝ ምን ይላል? በአለት ንቃቃት በገደል መሸሸጊያ ያለሽ እርግቤ ሆይ ቃልሽ መልካም ቅኔው ለእርግብ ነው። ለእርግብ ነው። እሺ ቃልሽ መልካም ፊትሽ ያማረ ነው። ቃልሽ ምን መልካም ፊትሽ ያማረ ነው። መልክሽን አሳየኝ። አመሰግናለሁ። ጸሐፊው ሰሎሞን ነው። የሚጽፈው ለእርግብ ነው። ያቺ እርግብ ዝናብን ፈርታ ውርጭን ፈርታ ፀሐይን ፈርታ የሆነ ፏፏቴ ስር ቁጭ ብላለች። ጊዜው እስከሚያልፍ ውጭ ላይ ግን የዝናብ ጊዜ አልቋል። የብርድ ጊዜ አልቋል። የፀሐይ ጊዜ ተነስቷል። እሷ እስካሁን ቁጭ ብላለች። አንቺ እርግብ ሆይ እዚህ ምን ታደርጊያለሽ? ዝናብ እኮ አልፏል። ውርጭ እኮ አልፏል። ጎርፍ እኮ ሄዷል። መልክሽ ያማረ ነው። ፊትሽ ያማረ ነው። ድምፅሽ ያማረ ነው። ናይ ውጪ ዜማሽን አሰሚ። ጉጉ የምሮ ያንቺ ድምፅ ያምረናል። ድምፅሽን አሰሚ። ጊዜሽ ደርሷል። ጊዜሽ ደርሷል። የዜማ ጊዜ ደርሷል። የዜማ ጊዜ ደርሷል። ደርሷል። እስከ ዛሬ መቀመጥሽ ልክ ነሽ። ብትወጪ ኖሮ ዝናብ ያጠፋሻል። ብትወጪ ኖሮ ጎርፍ ያጠፋሻል። እንኳን ተሸሸግሽ እስከ ዛሬ ድረስ። ከዚህ በኋላ ግን እንዳትቀመጪ አላት። ቀኝ ከፍ አድርግና አሁን ጊዜ ደርሷል በርሴ። አሁን ጊዜው ደርሷል። እስከ ዛሬ በመቀመጥሽ ልክ ነሽ። ያልተማርሽው ነገር አለ። እያለፈ ያለው ጎርፍ አለ። አዎ እየመጣ ያለው ዝናብ አለ። አለፈ። የማይመች ወቅት ነበር። አዎ እንኳን ተደበቅሽ፣ እንኳን ዝም አልሽ፣ እንኳን ይሄ መከራ ሁሉ እንኳን አለፈ። ሳትሞቺ እንኳን አለፈ። ያልሞተ ሰው ክብር ያያል። ያው ያያል። እንኳን አልሞትሽም። አሜን። እንኳን ጊዜ አለፈ። አሜን። አሁን ግን ውጪና ዜማሽን አሰሚ እንጂ አሰሚ። አሁንማ ውጪና ትንቢት ተናገሪ እንጂ ተናገሪ። አሁንማ ውጪና ዘምሪ እንጂ ዘምሪ። ቀኝ ከፍ አድርጊና ጊዜ ደርሷል። በዚህ ጊዜ ደርሷል። በጌታ ይያቻለሁ። ቀኝ ከፍ አድርጊና ዘመን ደርሷል። በዚህ ዘመን ደርሷል። እስቲ አንተ ጊዜ ደርሷል። በዚህ ጊዜ ደርሷል። እስቲ አንተ ዘመን ደርሷል። በዚህ ዘመን ደርሷል። ነቢያቶች ስሙኝ፣ ወጣቶች ስሙኝ፣ አባቶች ስሙኝ፣ አሜን። እናቶች ስሙኝ። ጂአልቫዲያ ውጣና ተገለጥ። አሜን። ውጣና ተገለጥ። ተገለጥ። አሁን እንዳትቀመጪ ተገለጪ። አሁን እንዳትመላለሽ ተገለጪ። አሁን ዘመንሽ ደርሷል። ተገለጪ። ነጮችን ውሰጂ፣ ውሰጂ። ጥቁሮችን ውሰጂ፣ ውሰጂ። አረቦችን ውሰጂ። ውሰጂ። ኢየሱስ ጌታ ነው። አሜን። አመሰግናለሁ። አባ እንዲህ ይላል፣ ውዴ እንዲህ ብሎ ተናገረኝ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናብ አልፎ ሄደ፣ አበቦች በምድር ላይ ተገለጡ። የዜማ ጊዜ ደረሰ። የዜማ ጊዜ ደረሰ። አመሰግናለሁ። አመሰግናለሁ። ነቢይ ሆኜ ከተነሳው በ12 ዓመት ውስጥ ይሄንን ቃል በጉባኤ አልተናገርኩም። እውነት ነው። ሙሉ ስሜ ነቢይ ዘይድ አንሳ ይባላለሁ። ወንጌላዊ አይደለም፣ ፓስተር አይደለም። ፈልጌ ያላመጣው ይሄን ቃል ጌታ ተናገረኝ። እናንተ የእግዚአብሔር ሰዎች በእሳት ውስጥ ያለፋችሁ፣ በዝናብ ውስጥ ያለፋችሁ፣ በመከራ ውስጥ ያለፋችሁ፣ ታስራችሁ ያሳለፋችሁ፣ ተጨንቃችሁ ያሳለፋችሁ እስከ ዛሬ እንኳን መጣችሁ። ከዚህ በኋላ ግን መቀመጥ በቃ። አሜን። መቀመጥ በቃ። በቃ። በማይሆን ቦታ አትቀመጭ። አልቀመጥም። እዛ መንደር አትገኝ። አልገኝም። የቦታ ለውጥ ይሆናል። የአድራሻ ለውጥ ይሆናል። የሥራ ለውጥ ይሆናል። የከተማ ለውጥ ይሆናል። እስቲ አንተ ለውጥ ይሆናል። ለውጥ ይሆናል። አመሰግናለሁ። ቁጭ በሉልኝ። የሰማው ይሄ ነው። ለዚህ ጉባኤ ይዤ የመጣው ይሄ ነው። ይሄ ነው ይዤ የመጣው። የሚገርም ነው አባቴ፣ ይገርማል።
የዜማ ጊዜ ደረሰ። የቁርዬም ቃል በምድር ላይ ተሰማ። በለስ ጎመራ፣ ወይኖች አበቡ፣ መዓዛ ሰጠ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። ከዓለት ንቃቃት በገደል መሸሸጊያ ያለሽ እርግቤ ሆይ ቃልሽ መልካም ፊትሽ ያማረ ነውና መልክሽን አሳይኝ፣ ድምፅሽን አሰሚኝ። ሄይ አንደ ጉጅ በሉ፣ አንደ ጉጅ በሉ። ነቢያው እየሰማችሁ ነው? አዎ። ከኔ ጋር ያሉ ወንድሞች ነቢያቶች ቢያገለግሉም ባያገለግሉም ፊታችሁን አይቼ የማልጠግብ ሰው ነኝ። እናንተ ውበቴ ናችሁ። እንኳን መጣችሁ። እዚህ ቤት የምናገለግለው ተባብረን ነው። የኛ ቤት ማይክ ዋይርለስ ነው። ቶሎ ቶሎ ለመስጠት እንዲመች ነው። አንተ እንካ አንተ እንካ እንዲመች ነው። ባለ ገመዱ ቢሆን አይመችም፣ ጊዜ ይወስድብናል። ይሄ ዋይርለስ ነው። እንካ ካልኩ ወዲያው እንዲሆን ነው። ግን አሁን ምን ሰማሁ መሰላችሁ? አሁን በደምብ ስሙኝ። ነቢያው አንድ እኮ ነቢያው ብቻ እኮ ለዚህ ጉባኤ በቂ ነው። ታዲያ ነቢይ ኪያ ምን ይሰራል? አንድ እኮ ነቢይ ኪያ እኮ ለዚህ ጉባኤ በቂ ነው። ታዲያ ነቢይ ደሳለኝ ምን ይሰራል እዚህ? አንድ እኮ እሱ እኮ ለዚህ ጉባኤ በቂ ነው። ታዲያ ፓስተር እሸቱ ምን ይሰራል? ልክ እንደዚሁ ትላንትና አንድ ላይ ሁላችን ታጅበን እንኳን ቁጭ አለን። አሁን ግን እና ደሬ እዛ አጭራ ነበርክም። እሺ ተንበርክክ። አሁን እኮ ከላይ በኩል ወደ ታች የሚያይ ስላሴ አለ እኮ። ቢገባም ባይገባም የሆነ ጉዳይ ሲመጣ እያሳለፈ ቀስ ብሎ አይዞ ልጄ በርታ፣ እሺ አይዞ፣ እሺ ትከሻ አይቶ አይዞ ያለ ብዙዎቻችሁን ጌታ አሳድገዋል። አሁን ከዚህ በኋላ አንተ የሱ ኤጀንት ነህ፣ እሱን ትወክላለህ። አሜን። ከዚህ በኋላ ወጣቶችን ወደ አንተ አመጣለሁ። አሜን። እናቶችን አመጣለሁ። አሜን። አባቶችን አመጣለሁ። አሜን። ከሩቅ ቦታ ህዝብን እጠራለሁ። አሜን። አሁን ደርሰህልኛል። አሜን። አሁን ተገለጠ። አሜን። አሁን ውጣ። አሜን። አመሰግናለሁ። ቁጭ ብሉልኝ። ሁለት ሐሳብ ይዤ ስለመጣሁ ከሐሳቡ እንዳልወጣ ነው የምቸኩለው። ይሄ ስንት ነው? ሁለት። ጉባኤ ብዙ ነው። ሁለት ሐሳብ ይዤ መጣሁ። አንድ ጊዜ ቀኝ እጅ ከፍ አድርገና እኔ አምላክ አለኝ፣ እኔ አምላክ አለኝ፣ እኔ ጌታ አለኝ፣ እኔ ጌታ አለኝ። በሐዋርያ ሥራ ወንድሜ አንድ ቃል አንብቧልና ታውያችሁ ገለ ወንድሜ አንድ ቃል አንብቧልና ከዛ ቃል በፊት አንድ አስገራሚ ጉዳይ አለ። ከ40 ዓመት በላይ ሽባ የሆነው ሰውየው በእነ ጴጥሮስ እጅ ተፈውሷል። መሸሸግ የማይቻል የማይካድ የእግዚአብሔር እጅ ተገለጠ። ይሄንን ፈውስ ከ5000 በላይ የሆነ ህዝብ አይቷል። ሽባ እንደሆነ ይታወቃል። አገር ሁሉ የሚያውቀው በሽተኛ ተፈወሰ። አለ ኢየሱስ ሰልፉ እግዚአብሔር። በዛ ቦታ ላይ ግን የነ ጴጥሮስን አገልግሎት የማይቀበሉ ሰዎች አሉ። ካህናቶች አሉ፣ ሰዱቃዮች አሉ፣ የማይቀበሉ አሉ፣ አለቆች አሉ። መዳን እኮ በመገረዝ ነው የሚሉ አሉ። መዳን እኮ በመባ ነው አሉ። በሆነ ጉዳይ መስዋዕት ነው አሉ የሚሉ ሰዎች አሉ። እነ ጴጥሮስም አሉ። በድንቅና በታምራት የሚያገለግሉ ሰዎች አሉ። ምልክቱ የሚሰራባቸው ከሐዋርያቶች ጎን የሚሰራ መንፈስ ቅዱስ አለ። ከነ ቀያፋ ደግሞ ጎን ከዘር መንዘር የመጣ ሊበላችሁ የሚያመልኩ አምልኮ አለ። ሕግ አለ፣ ስርዓት አለ፣
ወጋል የኦሮሞን መንግስት ይከተላሉ። በተለይ እነዚህ ሰደቆያ የሚባሉ ቁጥራቸው ትንሽ ነው እንጂ ገንዘብ አላቸው፣ እውቀት አላቸው፣ አቅም አላቸው። እንደ ጴጥሮስ የጌታ እጅ ብቻ ከነሱ ጋር አለ እንጂ እንደነሱ ገንዘብ የላቸውም። ብዙ ያልተማሩ ናቸው። አሳ አጥማጅ የነበረ ነው ያልተማረ ያላደገ አሳ የሚሸጥ ከማይሆን ቦታ የመጡ ሰዎች ናቸው። ጌታ ተናገረ ብሎ በፈውስ የሚያገለግሉ ናቸው። እነዚህ እውቀት አላቸው፣ ገንዘብ አላቸው፣ የተደራጁ ናቸው። የመንግስት እጅ ሁሉ ኋላ አላቸው። አልፎ መሄድ አይችሉም። በዚህ በአስቸጋሪ ዘመን ውስጥ ጌታ ግን ክብሩ ሊገልጥ ፈለገ። አሜን። እንዲህ ልቀጥል ያው ጌታ ነው የምላችሁ። በዚህ በአንድና በሁለት ወር ውስጥ ጌታ ሰበብ ፈልጓል። አሜን። ጌታ ሰበብ ፈልጓል። አሜን። አሃዳ ቫላዲያ ጋባስ ምን ፈልጓል? ሰበብ አዳ ከበድ ሐልፈናዲያስ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ ከኔ ጋር ናችሁ ሁላችሁ? አዎ። ሁለት የኦሮሞ መንግስት ሰደቃውያን ፈሪሳውያን ገንዘብ ያላቸው እውቀት ያላቸው መንግስት ከኋላ ያላቸው ሕግ አዋቂዎች በቀጥታም በተዘዋዋሪም ልዩ ኃይል ያላቸው ሰዎች አሉ። በመንፈስ ቅዱስ ኃይል ደግሞ የሚመሩ ሰዎችም አሉ። አሁን በዚህ ቦታ ላይ የኢየሱስ ዋና ዓላማ ምንድን ነው? ከ40 ዓመት በላይ የነበረው ሽባ ሰውዬ ለምን ተፈወሰ ብትሉ ሽባ የነበረው ሰውዬ ስሮጥ ሰው እንዲያይ አይደለም። እውነት ነው። ዋና ጎሉ ነው ማወራው። የጌታ ዋና ዓላማ ምንድን ነው ካላችሁ አሁን ሽባ የነበረው ሰውዬ አሁን ስሮጥ ሰው እንዲያይ አይደለም። በእነ ጴጥሮስ እጅ ላይ የፈውስ ቅባት እንዳለ ለማሳየትም አይደለም። አሁን የጌታ ዓላማ እነ ጴጥሮስ በፈውስ እንደሚያገለግሉ ህዝብ እንዲያቅም አይደለም። ሰው ሽባው አይቶ እንዲገረምም አይደለም። ይሄን የመሰለ ፈውስ እያዩ የማይገረሙ ሰዎች አሉ። የሚከሱ ሰዎች አሉ። እያዩ የማዩ አሉ። እየሰሙ የማይሰሙ አሉ። የካዱ አሉ። የሚናገሩ አሉ። ሚዲያ የነሱ ነው። መንግስት የነሱ ነው። ገንዘብ የነሱ ነው። እውቀት የነሱ ነው። የተደራጁ ናቸው። ቁጥራቸውን አትዩ። የአንዱ ሀብት ሀገር ያንቀሳቅሳል። እነዚህ እነ ጴጥሮስስ በድንገት ተገለጡ። ጾሞ ጸልዮም አይደለም፣ አልቅሶም አይደለም። ራሱ መጥቶ ነካ ተከተለኝ አለው። የመጡ ሰዎች ናቸው። እንደፈለጉ መሄድ አልቻሉ። ጊዜና ወቅት ጠብቀው ለስሙ ድንቅ የሚሰራ ጌታ ድንቁን ጀመረ። ዓላማው ምንድን ነው ካላችሁ እነዚህ ሰዎች ከተፈወሱ በኋላ በምን ስምና በምን ኃይል ፈወሱ የሚለው ጥያቄ እንዲነሳ ነው። በምን ስም በምን ኃይል ይህን አደረጋችሁ? በማን ስም በምን ኃይል ይህን አደረጋችሁ? ጨርሻለሁ። ድገምልኝ። በምን ስም በምን ኃይል ይህን አደረጋችሁ? በምን ኃይል በምን ስም ይህን አደረጋችሁ? እነዚያ ሰዎች ኢየሱስን ጨፍጭፎ ገለዋል። አምላክ የለም ብለዋል። ገንዘብ ሁሉ ሰጥተዋል። ብነሳ እንኳን ዋሹ ተብለዋል። የምታዩት ደግሞ ዝቅ አድርገዋል። እነ ጴጥሮስን ወስዶ በሸንጎ ፊት አቆሙ። ጴጥሮስ የመሰለ ያልተማረ ያላደገ ከውሃ ዳር የመጣው ጌታን ብቻ ሲያገኝ አቅም የሚያገኘው ጴጥሮስን በፍርድ ወንበር ፊት ማቆም ራሱ ልብ ያጠፋል። በፍርድ ወንበር ዋና ሰዎች ባሉበት ቦታ ላይ ማቆም፣ በእነዚያ ፊት ቆሞ ጌታ መናገር። ትናንትና እናንተ በሰቀላችሁ በኢየሱስ ስም
እናንተ አሳልፋችሁ ለሞት የሰጣችሁት እግዚአብሔርም ከሙታን በኩር አድርጎ ባስነሳው በልጁ በኢየሱስ ክርስቶስ ስም ይህን እናደርጋለን። በልጁ በኢየሱስ ክርስቶስ ስም ይህን እናደርጋለን። በማን ስም? በልጁ በኢየሱስ ክርስቶስ ስም። በጴጥሮስ ስም አይደለም። በእስራኤል ስም አይደለም። በባርጋና ስም አይደለም። በዮናስ ስም አይደለም። በማን ስም? በኢየሱስ ስም። ጉባኤ አንደ ኢየሱስ ይበል። ኢየሱስ እስቲ አንደ ኢየሱስ ኢየሱስ እግዚአብሔር ፍልስጤማውያን ሊበቀል ፈልጓልና ቅጥቅጥ ማድረግ ፈልጓልና ሳምሶንና ደሊላ ሲገናኙ ጌታ የማውደ የሚያውቀው ነገር አለ። ሰበብን ፈልጎ ነበር እንላለን። ሰበብን ፈልጎ ነበር ሊመታ ፈልጓል። አዎ ማንን? ፍልስጤማውያንን። ሳምሶንና ደሊላ ሲገናኙ የተገናኙ መንገድ የማይመች ቢሆን እንኳን ጌታ ግን መልካም አይደለም። የሳምሶን አባት አያውቅም፣ እናቱ አታውቅም፣ ትቆጣለች፣ ይቆጣል አባቱ። እሱ ግን በቃ አንደ ወድጃታለሁ፣ እሷን ማገባት አንተ እንዴት ታገባለን እያለ ነው። ጌታ ግን በሌላ ሐሳብ ምን ፈልጓል? ሰበብ ፈልጓል። እንደዚያ ጠላቶችን ቅጥቅጥ ማድረግ ፈልጓል። አላችሁልኝ? እኔ ዛሬ ጸልያለሁ፣ ሕያው ጌታን አምናችሁ ጠላቶችን ጌታ ባንተ ነው ይበቀላል። አሜን። አንድ ጉዳይ አለ። እሺ አንድ ጉዳይ አለ። በሲ አንድ ጉዳይ አለ። እሺ አንድ ጉዳይ አለ። በሲ አንድ ጉዳይ አለ። ሰበብ አለ። ናቡከደነፆር ራእይ አየ። አዎ ህልም አየ። አየ። ራእይ አየ። አየ። ህልም አየ። አየ። ፍቹን አጣ። አጣ። አራ እናንተ አለ በእጁ ብዙዎች አሉ፣ ሟርተኞች አሉ፣ ደብተራዎች አሉ። ለዚህ ዓላማ የተማሩ አሉ፣ የተቀለቡ አሉ። ከዚህ እናቃለን ይላሉ። እስከዛ ቀን ሸውዱ አለ። አሁን ንጉሥ ራእይ አየ፣ ህልም አየ። ያየው ህልሙን አምጡ፣ ፍቹንም አምጡ። ህልሙንም ፍቺውንም ጠፋበት። ብትዋሹም ሌላ ብታመጡም ራሱን ህልም ራሱን ትርጉም አምጡ። አሁን በደም አንድ ፖይንት ልንገርህ። የእግዚአብሔር ዋና ዓላማ ምንድነው ካላችሁ በደም ስሙኝ። ዳንኤል ጀግና ነቢይ እንዲሆን እንዲያውቅ አይደለም። ናቡከደነፆርን ራእይ ያሳየ ከልቡ አጠፋ። ሙሉ በሙሉ አልጠፋም። ጉዳይ የሚጠፋ አይደለም፣ ግን ለሰዎች መናገር አልፈለገምና አይቼ ነበር አጣው ነው ያለው። አምጡ ነው ያለው። አምጡ። በዚህ ራእይ መካከል ለጌታ ያለው ዋና ዓላማ ምንድነው ካላችሁ ዳንኤል ተነስቶ እንዲህ አለ፣ የቀለብከው ይህ ሟርተኛ ሁሉ ማየት አይችልም። አታጥፋቸው። የሰበሰብከው ይህ አታላይ ሁሉ ማየት አይችልም። ምስጢር የሚገልጥ አምላክ በሰማይ አለ። ጊዜ ስጠኝ፣ ፊቱን ልንበርከካል። ጊዜ ስጠኝ፣ ሄጄ ልጠይቀው። ምስጢር የሚገልጥ አምላክ በሰማይ አለ። መታወቅ የፈለገ አምላክ ፋሮን ራእይ አየ። አሁን እኮ የእግዚአብሔር ትልቁ ዓላማ ቀጭንን ላም ወፍራን ላም ዓላማው እሱ አይደለም። ዓላማው ለምንድን ነው? ለአብርሃም የተናገረውን የትንቢቱን ቃል ሊፈጽም እግዚአብሔር እንዳለ ይታወቅ ዘንድ በተጣለ ደካማ ራሱን መግለጥ የወደደ እስር ቤት ላለው ደፍሯል ለተባለ ሰው ንጹህ እንደሆነ ሊያሳይ የማይፈርስ መንግስት እንዳለ ሁላችሁ ከኔ ጋር ናችሁ? ቀኝ ከፍ አድርግና አምላክ አለኝ፣ እግዚአብሔር አለ፣ የሚናገር አምላክ አለ፣ ምስጢር የሚገልጥ አምላክ አለ፣ እስቲ አንተ አለ ቦሲ አለ። መታየት የፈለገ አምላክ እንደዚህ ያለው መጣና ራእዩን ህልሙን ከነገረው በኋላ ሌላ ሰው አምጥተ አስቀምጥ ሲል እንዲህ አለ፣ እንዳንተ አማልክት አብሮት ያለ የእግዚአብሔር አብሮነት አብሮት ያለ ሰማይ የሚታይበት ሌላ ሰው የለም አለ። አንተ ጋር አምላክ አለ፣ ራሱ አንተ ጋር አምላክ አለ፣ የሚታይ አምላክ አለ። ጉባኤው ሁላችሁ ከኔ ጋር ናችሁ? አዎ። በፊታችሁ ያቆመ ጌታ ነው የምላችሁ። ዛሬ እንዲህ የሚል ሐሳብ አንደኛው ሐሳብ ይሄ ነው። የኃይል መንፈስ በጉባኤ ላይ አፈሳለሁ። አሜን። የኃይል መንፈስ በጉባኤ ላይ አፈሳለሁ። አሜን። ከፊት በኩል 41 መንግስታት አለ። ኢያሱ ፈራ። ኢያሱ
ማሳሪያም አልሰጥም አልሰጥም ወታደርም አልሰጥም ና ተንበርከክ ከዛሬ በኋላ የኃይል መንፈስ ይዞ የተነሳ ኢያሱ 41 መንግስታት ፈራን አልፈራም ሰማይ ታዘዘለት ፀሐይ በገባኦን ጦርነቱን እስኪጨርስ ድረስ ቀጥ ብሎ ቆመ ዮርዳኖስ እንደ ክምር በፊቱ ቆመለት ኢያሪኮ ሳይዋጋ ቅጥሩ ፈረሰለት በያሉበት እግዚአብሔር አብሮነቱን እያሳየ ልባቸውን አቀለጠለት አንደ ቁጭ በሉ ለዚህ ጉባኤ ዋና ቁልፍ ልስጣችሁ ኢያው ጌታና ምላችሁ 41 ነገስታት በነሳ አንድ ኢያሱ አልፈራ የኃይል መንፈስ በመጣ ጊዜ በረዶ ማዘዝ ጀመረ አዘዘ ከፈለገ በረዶ ያዛል ከፈለገ ፀሐይ ያዛል የትም ቦታ እሱ ይቆማል እሱ የማይገዛ ህዝብ አልኖርም ለዚህ ጉባኤ ዛሬ ማታ የምስራች ኃያል ሰዎች ተነሱ ብለህ አትፍራ እሺ ብርቶችን አትፍራ ዛሬ ማታ የኃይል መንፈስ ይመጣል አሜን የጸጋ ኃይል ይመጣል ጻድቅ እንደ አንበሳ ያለ ስጋት ጻድቅ እንደ አንበሳ አመሰግናለሁ ያለ ፍርሃት ይኖራል እዩ እንደ ማን ሰው ነበረ ካርታ ይጫወታል እዛ ቁጭ ብሏል ሲጫወት ነበረ አንድ ሰው መጣ ሴት ይዞ መጣ ጠራውና ጓዳ አስገባው ካንተ ጋር ጉዳይ አለኝ እንዲህ ያይ ይመስለኛል ማንን ነው ከማን ጋር ካንተ ጋር ጉዳይ አለኝ አሁን በደም ስሙኝ እዩ ይዞ ገባ አይደለ ቀባው ቅባቱ ከመጣ በኋላ ኤልዛቤል ፈራ እንዴ አልፈራም ኤልዛቤል እኮ የንጉስ ሚስት ናት ኃያል እኮ ናት ቅባቱ ከመጣ በኋላ ማንንም ዛሬ ማታ አታድር ጂላዳ ካባ ሰከለዲያ ኢየሱስ ጌታ ነው ቅባቱ ከመጣ በኋላ ጸጋው ከመጣ በኋላ ባሏ ንጉስ ቢሆን እሷ ንግስት ብትሆን ሰው ማንም ቢኖር ተቀብቻለሁ እስቲ አሜን ከዚህ ጉባኤ ዛሬ ማታ ፈጣን ሰው ይነሳል አሜን የማይፈራ ሰው ይነሳል ኃያል ሰው ይነሳል ብርቱ ሰው ይነሳል እዛነ ኢየሱስ አመሰግናለሁ ሴቱ ካረፈበት በኋላ እጣው በሱ ላይ ከወደቀ በኋላ ከወንድሞቹ መካከል ተለይቶ ቆመና እንደዚህ አለ ምን ነገረ ምንድነው ያወራ ዝም ብለህ ተከተለኝ አለ ለዘመናት የተከተለዩ ዞር አለና ተከተሉኛል ቅባት ከመጣ በኋላ መቆም አልቻለ ሺላዲያ ካሴላዲያ ሳካ እግዚአብሔር ዛሬ ይታያል እግዚአብሔር ራሱን ያሳያል አመሰግናለሁ ሁላችሁ ከኔ ጋር ናችሁ እጅግ ከፍ አድርግልኝ አሜን በቅርብ ጊዜ ኤልዛቤል ባንተ እጅ ትፈጠፈጣለች አሜን የብዙዎችን አቅም በልታ አንተ ትፈጠፈጣለች አሜን ኃያሉ ባንተ ይሞታል ብርቱ ባንተ ይሞታል ምድሪቱን የያዘ ከተማውን የያዘ ያ የተፈራ የሽማግሌ መንፈስ ሀገሩን የያዘ ቦታው የኔ ነው ግዛቱ የኔ ነው ከተማው የኔ ነው እኔ ቆይቻለሁ ሕያው ጌታን አምላችሁ በቅርብ ጊዜ ቦታ ለቆ ይጠፋል አሜን ቦታ ለቆ ይጠፋል አንተ ግን ትወርሳለህ አሜን አንተ ግን ትወርሻለሽ እዛነ ኢየሱስ አመሰግናለሁ እስቲ አሜን እስቲ እጃችሁ እንዲያርጉ እስቲ አንድ እጅ አንድ ጣት እንዲያርግ እስቲ ብቻዬን እነሳለሁ በስ ብቻዬን እነሳለሁ ድሮ ባለ ራእይ ብቻውን ይነሳል እስቲ ብቻዬን እነሳለሁ በስ ብቻዬን እነሳለሁ ህዝብ ይሆናል በስ ባዶ እወጣለሁ በስ ባለጸጋ ይሆናል በስ ከዚህ ጉባኤ እንዲህ ይሆናል ብቻ ወጥተህ ታሸንፋለህ አሜን ብቻ ወጥተህ ታሸንፋለህ አሜን ባዶ ወጥተህ ባለጸጋ ትሆናለህ እግዚአብሔር ካንተ ጋር ይሆናል እግዚአብሔር ካንቺ ጋር ይሆናል አሜን እዛነ ኢየሱስ አመሰግናለሁ ቁጭ በሉልኝ አለ ደመናው አለ መገኘቱ ሃሌሉያ እስቲ አሜን አሜን ቀኝ ከፍ አድርግና የኃይል መንፈስ
ድገሙና የኃይል መንፈስ የኃይል መንፈስ ከዚህ ጉባኤ ውስጥ ቀጥታ ወደ ቤተ መንግስት የሚገባ ሰው አለ። አሜን። ወደ አረብ የሚሄድ ሰው አለ። አሜን። ወደ ነጭ የሚሄድ ሰው አለ። አሜን። ደፋር ሰው ይነሳል። ብርቱ ሰው ይነሳል። ዋና ቦታ ትገባላችሁ። እግዚአብሔር ካንተ ጋር ይሆናል። ኢየሱስ ኢየሱስ አመሰግናለሁ። ኢየሱስ ኢየሱስ ኢየሱስ